እርግዝና ከባድ አካላዊና ስነልቦናዊ ጫና ያለበት ወቅት ነው። ዛሬ ብዙዎች በእርግዝና ጊዜ የሚሰሯቸውን 5 ዋና ዋና ስህተቶች እነግራችኋለሁ። እነዚህ ስህተቶች ጽንሱንና እናትን ለከባድ ጉዳት ሊያጋልጡ የሚችሉ ስለሆነ እናንተም እንዳትደግሟቸው እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። የመጀመሪያው በእርግዝና ጊዜ ሊኖር የሚገባ አመጋገብ ነው። አንዲት ነፍሰ ጡር ሴት በእርግዝና ጊዜ ከዚህ በፊት ከምትበላው የበለጠ ቢያንስ 2 ተጨማሪ ምግብ ሰዓት ሊኖራት ይገባል። ለምሳሌ ከዚህ በፊት ቁርስ፣ ምሳ፣ እራት ከነበር የምትበላው በመሃል 2 ጊዜ የመክሰስ ሰዓቶች ያስፈልጓታል ማለት ነው። ጠዋት ላይ ቁርስ ከበላሽ በኋላ ወደ 4 ሰዓት አካባቢ መክሰስ ነገር መብላት ይኖርባታል። ያ ሲባል ደግሞ ግዴታ ትልልቅ ምግቦች መሆን አይጠበቅባቸውም። ፍራፍሬዎች ሊሆኑ ይችላሉ። ከዛ በኋላ ምሳ ትበላለች። ከምሳ በኋላ ደግሞ መክሰስ ያስፈልጋታል። ከዛ በኋላ እራት ያስፈልጋታል ማለት ነው። እነዚህ ነገሮች ግን ስትመገብ ደግሞ 2 ሰው ነው የምመገበው ብላ በጣም ብዙ መብላት አለባት ማለት አይደለም። በተለይ የሚመከረው ደግሞ ከጣፋጭ ነገሮች በጣም ጮማማ ከሆኑ ነገሮች ይልቅ አትክልት፣ ፍራፍሬ የበዛባቸው ምግቦች እንድታዘወትር እንዲደረግ ነው ማለት ነው። ስለዚህ በተቻለ መጠን በምትመገቡበት ጊዜ ሁሉም አይነት የምግብ አይነቶች አድርጋችሁ ለመመገብ መሞከር ይኖርባችኋል። እንዲሁም ደግሞ ወደ ፍራፍሬና ወደ አትክልቶች የበለጠ ማድላት ይኖርባችኋል ማለት ነው። አመጋገብ ስንል በውስጡ የሚበሉ ነገሮችን ብቻ ሳይሆን የሚጠጡ ነገሮችንም ያጠቃልላል። በእርግዝና ጊዜ ብዙ ደም ከእናትየው ወደ ጽንሱ ስለሚሄድ እናትየው ለደም ማነስ በጣም የተጋለጠች ናት። ስለዚህ በቂ የሆነ ፈሳሽ፣ በቂ የሆነ ውሃ መጠጣት አለባት ማለት ነው። በነገራችን ላይ ከራሴ ገጠመኝ ተነስቼ በእርግዝና ጊዜ ስለሚፈጠር የደም ማነስ እንዲሁም ደግሞ ለማሻሻል የረዱኝን ነገሮችንም የገለጽኩበት ቪዲዮ ስላለ ሄዳችሁ ተመልከቱት። በቀን ውስጥ በቂ ውሃ ወይም ፈሳሽ ነገር መጠጣት አለባት ስንል የሚመከረው ከ1 እስከ 2 ሊትር ውሃ ወይም ከ8 እስከ 10 ብርጭቆ ውሃ ማለት ነው እና ያ በጣም ቀላል አይደለም። ስለዚህ አላርምን ቢሆን ሞልታችሁ አጠገባችሁ 2 ሊትር ውሃ ቢሆን አድርጋችሁ ቀኑ ሙሉ በደንብ አድርጋችሁ መጠጣት ይኖርባችኋል ማለት ነው። ሌላው ጥንቃቄ ማድረግ ያለብን ነገር ደግሞ በውስጣቸው ካፊን ያለባቸውን መጠጦች መጠጣት የለባችሁም። ካፊን ያለባቸው መጠጦች ስንል በመጀመሪያነት የሚቀመጠውና በጣም ብዙ ተጠቃሚ ያለው ነገር ቡና ነው። በእርግጥ ሻይና ሌሎች ለስላሳ መጠጦችን በውስጣቸው ካፊን አላቸው፣ ግን ቡና ላይ በደንብ በብዛት ስላለ ጥንቃቄ መውሰድ ይኖርብናል ማለት ነው። በእርግዝና ጊዜ የሚፈቀደው የካፊን መጠን ምን ያህል ነው ብላችሁ ብትጠይቁኝ 200 ሚሊግራም ብቻ በቀን እንድትወስዱ ነው የሚፈቀድላችሁ። ካፊን በእርግዝና ጊዜ የማይፈቀድበት ምክንያት ጊዜው ሳይደርስ ለሚፈጠር ምጥ እና ኪሎ ደግሞ ትንሽ ለሆነ ልጅን ለመውለድ ሊያጋልጣችሁ ይችላል። ያ ደግሞ የራሱን የቻሉ ሌሎች ኮምፕሊኬሽኖች በተለይ ደግሞ በልጃችሁ ሕይወት ላይ ችግር ሊፈጥሩ የሚችሉ ኮምፕሊኬሽኖችን ሊያመጡባችሁ ይችላሉ። ስለዚህ ከዚህ ሁሉ ብትችሉ ቡና ባትጠጡ ቢቀርባችሁ የተሻለ ነው። የግድ ግን ደግሞ መውሰድ ካለባችሁ በቀን ውስጥ በትንሹ የቡና ሲኒ 1 ብቻ ብትጠጡ የተሻለ ነው። ያው 200 ሚሊግራም ስለሚል 200 ሚሊግራም ምን ያህል ነው የሚለውን ለመገመት ስለሚከብድ ማለት ነው። ስለዚህ ብትችሉ ግን በትንሿ የቡና ሲኒ ግማሿን ብቻ ብትጠጡ የተሻለ ነው። ሌላው ደግሞ ስለመጠጥ ካነሳን ባህላዊም ይሁኑ ዘመናዊ የምንላቸውን የአልኮል መጠጦችን ማለት ነው በጭራሽ መጠጣት የለባትም አንዲት ነፍሰ ጡር ሴት። አልኮል የሚከለከልበት ምክንያት ለመሰላችሁ በቀላሉ ከእናትየው ወደ ጽንሱ ሊሄድ ይችላል። ጽንሱ ላይ ደግሞ ፌታል አልኮል ሲንድረም የሚባል አካል ጉዳተኛ እንዲሆንብን የኩላሊትና ሌሎች ጤና መቃወሶች እንዲገጥሙት የሚያደርግብን የህመም አይነት ልጃችሁ ለዛ ሊጋለጥባችሁ ይችላል ማለት ነው። ስለዚህ አልኮል መጠጥን 1 ብርጭቆ ወይን ብትሆን ትንሽዬም ብትሆን ጠላ የምንለው ነገር አለ። እሱንም ቢሆን አለመጠጣቱ ነው የሚመከረው ማለት ነው። ሁለተኛው በእርግዝና ጊዜ ብዙዎች የሚሰሩት ስህተት ትክክለኛ ያልሆነ ፖስቸር ነው። ፖስቸር ማለት ምንድነው? አቋቋም፣ አካሄዳችን ወይም ደግሞ አቀማመጣችንን የሚገልጽ ቃል ነው እና ይህንን ነገር ማድረግ ደግሞ ለወገብ ህመም ሊያጋልጥ ይችላል። የወገብ ህመም ካለባችሁም ደግሞ እንዲባባስ ሊያደርግ ይችላል። በእርግዝና ጊዜ እንደምታውቁት ፕሮጀስትሮን የሚባል ሆርሞን ይመነጫል። ይሄ ደግሞ አጥንቶቻችን፣ ጡንቻዎቻችን እንዲላሉ ያደርጋል። እርግዝናው እየገፋ ሲሄድ ማህፀን በተለጠጠ ቁጥር ወገባችን ላይ ከፍተኛ የሆነ ጫና ይኖረዋል። ስለዚህ ለወገብ ህመም ሊያጋልጠን ይችላል ማለት ነው። በዚህ ላይ ደግሞ ትክክለኛ ያልሆነ አቀማመጥን ከጨመርንበት፣ ትክክለኛ ያልሆነ አስተኛኘትን ከጨመርንበት እንዲሁም ደግሞ በምንራመድበት ጊዜ ሰውነታችንን እንደዚህ ወደፊት ጣል አድርገን የምንሄድ ከሆነ ከፍተኛ የሆነ ጫናን በወገባችን ላይ እናሳድራለን ማለት ነው። ያ ደግሞ የወገብ ህመማችን የበለጠ እንዲባባስ ሊያደርገን ይችላል። ስለዚህ ለዚህ መፍትሄው ምን መሰላችሁ? በምትቀመጡበት ጊዜ ከጀርባችሁ ለወገባችሁ ድጋፍ ማድረግ፣ ትራስ ነገር ማድረግ። ስራ ልትሰሩ ለምሳሌ ኮምፒውተር አጠገብ ምናምን የምትቀመጡ ከሆነ ኮምፒውተሩን ወደ እናንተ በደንብ አድርጋችሁ ማስጠጋት፣ ከእግራችሁ ስር ሰፖርት የሚያደርጋችሁ ነገር ማድረግ። እንዲሁም ደግሞ በምትተኙበት ጊዜ ወገባችሁን
ሰፖርት ማድረግ፣ በእግሮቻችሁ መካከል ትራስ ማድረግ፣ ያልተመቻችሁ ሁኔታ ላይ ብዙ ሰዓት አለመቆየት ማለት ነው። በተቻለ መጠን ኮምፈርታብል የሆነ ነገር ለማመቻቸት መሞከር። በምትተኙበት ጊዜ እነዚህኞቹን ደንገሎች ወይም ትራሶችንም መጠቀም በጣም ጥሩ ነገር ነው። ስለዚህ በዚህ መንገድ የወገብ ህመምን ልትከላከሉት ወይም ደግሞ ልታሻሽሉት ትችላላችሁ ማለት ነው። ይህንን ካላደረጋችሁ ግን የባሰ እየተጋለጣችሁ እርግዝናችሁም እየከበደባችሁ ነው የሚሄደው። ሌላው በተጨማሪ ደግሞ በምትተኙበት ጊዜ ሙሉ ለሙሉ በጀርባ በኋላ መተኛት አይመከርም። ያ የማይመከርበት ምክንያት ወደኋላ በምንተኛበት ጊዜ በተለይ እርግዝናችን እየገፋ ሲሄድ ማህፀናችን ወደኋላ ጫና ስለሚኖረው ከጀርባችን በኩል የሚያልፉ ዋና ዋና ደም ስሮች ላይ ጫና ይኖራል፣ የመዝጋት ነገር ይኖራል ማለት ነው። ስለዚህ እነዛ ደም ስሮች ማለት ደግሞ ወደ ማህፀን የሚተላለፍባቸው ናቸው። ስለዚህ በፅንሳችን ላይ በእኛ ላይም ጉዳት ሊያመጣ የሚችል ነገር ነው ማለት ነው። ሶስተኛው ብዙዎች የሚሰሩት ስህተት በቂ የሆነ እረፍትን አለማግኘት እንዲሁም ደግሞ ለጭንቀት ሊያጋልጡ የሚችሉ ነገሮችን መቆጣጠር አለመቻል ነው። እንደምታውቁት በእርግዝና ጊዜ አካላዊ የሆኑ ለውጦች አሉ። ጽንሱ መፈጠሩ በራሱ እንዲሁም ደግሞ እያደገ በሚሄድበት ጊዜ ድካምን ሊያመጣብን ይችላል፣ ሊከብደን ይችላል። ከዛ በተጨማሪ ግን የሆርሞን ለውጦችም አሉ። እነዚህ ደግሞ ጭንቅላታችን እንዲጨናነቅ እንዲረበሽ ሊያደርጉብን ይችላሉ። በተለይ ደግሞ እርግዝና ወደ መጨረሻ አካባቢ ላይ ሲጠጋ እንቅልፍ የማጣት ነገርም ሊያጋጥም ይችላል። ስለዚህ እነዚህ ነገሮች ጠቅላላ ስለ ልቦናችን ላይ ጫና በመፍጠር በጣም እንድንጨነቅ እንድንረበሽ ሊያደርገን ይችላል። ስለዚህ በእርግዝና ጊዜ የባካችሁን እንደዚህ ስሜቶች የሚሰማችሁ ከሆነ ለሰዎች አጋሯቸው፣ የጤና ባለሙያዎችን ንገሯቸው። በቂ እንቅልፍ የምታገኙበትን መንገድ ደግሞ እንደምንም አመቻቹ። በነገራችን ላይ እርግዝናው በጣም ሳይገፋ ራሱ በመጀመሪያዎቹ 3 ወር ውስጥ በውስጣችሁ እንግዲህ እየተሰራ ያለው አንድ ሰው ነው እና በጣም ከራሳችሁ ብዙ ኢነርጂ ይፈልጋል ማለት ነው ያ ጊዜ። ስለዚህ በዛ ጊዜ በቂ የሆነ እረፍትን ማድረግ አለባችሁ ማለት ነው። ከዛ በተጨማሪ ደግሞ አካላዊ እንቅስቃሴ ማድረግም በጣም አስፈላጊ ነገር ነው። አራተኛው በእርግዝና ጊዜ ብዙዎች የሚሰሩት ስህተት የሕክምና ቀጠሮቻቸውን መዝለል እንዲሁም ደግሞ እንዲወስዷቸው የተሰጧቸውን መድኃኒቶች በትክክል አለመውሰድ፣ መርሳት፣ የተለያዩ አይነት ጤናማ ያልሆነ ስሜት ሲሰማቸው ወደ ጤና ባለሙያዎች ጋር ከመሄድ ይልቅ ማመንታት፣ አለመሄድ፣ እነዚህ ራሱ ሌሎች ችግሮች ሊፈጥሩ የሚችሉ ስህተቶች ናቸው ማለት ነው። በእርግዝና ጊዜ እንግዲህ እንደምታውቁት ቢያንስ በየወሩ ቀጠሮ ይኖራቸዋል። ስለዚህ ያው በየወሩ መሄዱ አይ ምን ይሰራልኛል ብላችሁ በፍጹም መዘናጋት የለባችሁ። ምክንያቱም በእነዛ ቼክአፖች ጊዜ ምንም አይነት ይሄ ነው የሚባል ህመም እየተሰማኝ አይደለም ብትሉ እንኳን ልጆቻችሁ ላይ ራሳችሁ ላይ ያሉ ለውጦችን ለመከታተል በጣም ጠቃሚ ናቸው። በእርግዝና ጊዜ የሚሰጡ መድኃኒቶችም ደግሞ የልጃችሁ እድገት ለእርግዝናው ጤናማ ሆኖ መቀጠል በጣም አስተዋጽኦ ያላቸው ለእናንተም ጤንነት በጣም አስተዋጽኦ ያላቸው ነገሮች ናቸው። ስለዚህ በትክክል መሄድ ያለባችሁ። እዚህ ጋር በጣም ማስታወስ የምፈልገው ነገር በእርግዝና ጊዜ አደገኛ ምልክቶች የምንላቸው የራስ ምታት፣ የማዞር ስሜት፣ አይን ብዥ ማለት ነገር፣ ደረት አካባቢ ከፍተኛ ህመም የመሰማት፣ እግር እጅ ማበጥ፣ በተለይ ፊት ማበጥ፣ ቆዳ ወደ ቢጫ መቀየር፣ ማንኛውም አይነት ፈሳሽ ማለትም በእርግዝና ጊዜ በተፈጥሮ ነጭ ወፈር ያለ ፈሳሽ ይኖራል። ግን ከዛ ውጭ ያሉ ፈሳሾች መፍሰስ። ሌላው ነገር ደግሞ የህፃናችሁ እንቅስቃሴ የቀነሰ ከመሰላችሁ ወደ ጤና ባለሙያዎች ጋር መሄድ አለባችሁ። ምናልባት የድመት ወዳጆች ከሆናችሁ ደግሞ ከዚህ ነገር በጣም ጥንቃቄ ማድረግ አለባችሁ። የድመት ሰገራ በውስጡ ቶክሶፕላዝሞሲስ የሚባል ጽንሳችሁን ለውርጃ ሊያጋለጥ የሚችል ከባድ የሆነ ፓራሳይት በውስጡ ሊኖር ስለሚችል ድመቶች የተጠቀሙባቸው ወይም የሚጸዳዱባቸው ቦታዎች በጭራሽ ማጽዳት የለባችሁም። ከድመታችሁ ጋር ያለውንም ደግሞ ግንኙነት ትንሽ ቀነስ ብታደርጉትም የሚመከር ነው። ዛሬ ብዙዎች በእርግዝና ጊዜ ስለሚሰሯቸው ዋና ዋና ስህተቶች ዙሪያ የሰራሁት ቪዲዮ ይሄን ይመስል ነበር። እናንተ እስቲ ከዚህ ውስጥ ምን ያህሉ ደርሶባቸው ወይም አጋጥሟቸዋል? እኔ በበኩሌ ብዙዎቹን ነገሮች አጥፍቻቸው አውቃለሁ እና ግን ያው ራሴን እያረምኩ የሄድኩበት ነገር ነበረ እና እናንተም እንደዛ እንደሚሆንላችሁ ተስፋ አድርጋለሁ። ምናልባት የረሳሁት ነገር መግለጽ የነበረብኝ ነገር ካለ ለተለመደው ኮመንት ላይ አስቀምጡልኝ። ማንኛውንም አይነት ጥያቄ ማስተናግዳለሁ። ለማታውቁኝና አዲስ ለሆናችሁ እኔ ረዴት እንዳለው እባላለሁ። በሙያ ሚድዋይፍ ነኝ። በዚህ ቻናል ላይ ስለ እርግዝና፣ ስለ ወሊድ፣ ስለ ህጻናት እንክብካቤ እንዲሁም በአጠቃላይ ስለ ስነ ተዋልዶ ጤና የተለያዩ ሀሳቦችን የምናጋርበት ቻናል ስለሆነ እንደምትጠቀሙበት አልጠራጠርም። ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ለሌሎችም አጋሯቸው፣ ላይክ አድርጉ ቪዲዮቻችንን። ለዛሬ ያዘጋጀሁላችሁ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።